በወንድምም በጎረቤትም በቤተሰብም አሁን ያንተ ነገር አልቆ ሰከንድ ቀርቶ ለውሳኔ ሰከንድ ቀርቶ ጠላት አንተን አንገት ለማስገፋት የጨረሰውን ፋይል ሁለት ቦታ ገብቼ ለዛሬ ልቀደው። አሁን አንተ ሙስና አምጣ ብሎ የሚዘጋጅ ሰው ያለው ካንተ የሆነ ነገር የሚፈልግ ሰው ያለው በእናትህ ብሎ ነው። እግዚአብሔር ሰው ካንተ የሆነ ነገር የፈለገ ከ70 ሺህ እስከ 80 ሺህ የፈለገ አንተ ነገሮችን ያዘን እጅ ዛሬ መትቻ አስለቅቃለሁ። እኔ መትቻ አስለቅቃለሁ። እኔ መትቻ አስለቅቃለሁ። እኔ መትቻ አስለቅቃለሁ። ድገምና ይለቃል በለው። እስኪ ድገምና ይለቃል በለው። እግዚአብሔር ሰው ለጌታ ቤት ብለህ አንተ አሁን ጨልሞብህ ሁሉ ነገር ግራ ገብቶብህ አሁን ያለ ጊዜ በቃ እግዚአብሔር ከረዳኝ ተመልሼ ወደ አዲስ አበባ አልሄድም፣ ግን እግዚአብሔር አንተ ካልክ ሄዳለሁ ስትከራከር ያለ እግዚአብሔር አትሄድም ያለህ የእግዚአብሔር ሰው በእውነት ልንገራችሁና እኔ መናገር ብዙም አልፈልግም። እዚህም የአባቴ ንብረት ተወርሶ ነው። አባቴ ማን የወረሰው? መንግስት ነው የወረሰው። ከመንግስት አባቴ ግዳጅ ተብሎ ሄደ። የአባቴ ቦታ አሁንም አለ። በህዝብ አደራ ሰጥቶ ሄደ። ሌላ ሰው ወሰደ። ሁለት ቦታ ቀረ። የኔም ሁለት ተወስዶ እንደገና ለዛ ብዬ ባስቸኳይ ተብዬ ሚያዘለ የመጣ ሰው እግዚአብሔር አልተቀበልክም። ትራንስፖርት ምንም ነገር ያገኘው ነገር ማለት ነው። አልተቀበልክም። ምንም ሰጣሃለሁ። አሜን። እግዚአብሔር ከኔ ጋር ካለ ሁለት ቦታ ነው። እዚያ ማና ሁለት አባቴ የራስ ደግሞ ዘሚዛን አሁን ለዛም የእስራኤል አቁም አዲስ አበባ ነው። እጃችሁ ከፋል። እዚህ ቤት እግዚአብሔር አለ። አሜን። ላስተፋው። አሜን። ላስተፋው ሆይ አሜን። እግዚአብሔር አይችልም? ይችላል። መልእክት አለኝ። አሜን። የተወሰደ የእናንተ ነገር ሁሉ በዚህ 3 ቀን አሜን። 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 ኢየሱስ ጌታ ነው። የወደቀው የእናንተ ነገር በዚህ 3 ቀን በዚህ 3 ቀን አሜን። በዚህ 3 ቀን አሜን። በዚህ 3 ቀን አሜን። ሚስቲክ ምን ምሰራው? ሚስቴ አዲስ አበባ ነው። ወጋገን ባንክ ነው የምትሰራው። ወጋገን ባንክ ይችላል። ና እኔ ጋር ይሄ ሰውዬ ከዚህ ከሚዛን አማን ስሙኝ። አንተ ከዚህ ባለ የሆነ መንግስት ስራ ውስጥ ምናምን ለምትገባው ቆይ ቤቱን ግልም ሰርቼ መር ብሎኝ አሁን ራሱ እጄ ላይ ካልኩሌት ያደረገ ይሄን ያህል ላይፍ እንትን ብዬ እኔ ምን የሌለኝ እግዚአብሔር አባቴ እንኳን ያለ ጦራታ ባልሆነ ምንድን ነው ብዬ ያለቀስኩ እንጋ የራስ እግዚአብሔር ከኔ ጋር ካለ አሜን። ይችላል። ከዚች ደግ 20 ቀን 25 ቀን ባለ ያንተ ነገር ሁሉ ተፈርዶ አሜን በእጅ ገብቶ አሜን ከ2 ሚሊዮን ብር አሜን በኢየሱስ አሜን ከ6 ሚሊዮን ለአንዳንዱ ሚሊዮን የከበደ ነው። እኔ ጋር ግን አይከብድም። አሜን አይከብድም በኢየሱስ አባላት ነው። አሜን ታስገባ ምን ታውቃለህ? ዮሴፍ አንተን ሲያስገባ እንደ ዮሴፍ በወንድምም በጎረቤትም በቤተሰብም አሁን ያንተ ነገር አልቆ ሰከንድ ቀርቶ ለውሳኔ ሰከንድ ቀርቶ ጠላት አንተን አንገት ለማስገፋት የጨረሰውን ፋይል ሁለት ቦታ ገብቼ ለዛሬ ልቀደው። አሜን 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 ሃሌሉያ አሜን። ኢየሱስ ጌታ አረ ትንቢት ይሻሉ። አሜን እግዚአብሔር ስሙ አሜን። እኔ አንድ ጊዜ በእግዚአብሔር ብላችሁ ትንቢት አላበዛም። ለምን ታውቃላችሁ? በመጀመሪያ ትንቢት ከማበዛ በነቢይነት ይመን። አሜን አሜን። እኔ ስማ ያው የኔ ነቢይነት አንተ ባትሾመኝ መንገዴ ይነግራል። አሜን የኔ መንገድ ሃሌሉያ የሰማችሁ ነው። አሜን። እዚህ ስገባ ስተለስ ወጣ በቃ አለቀለት። የት ሄዳል ሲባል እግዚአብሔር ሲያነሳው መልእክት ከእናቴ ማህፀን ጀምሮ ያሳደገኝ እግዚአብሔር ነው ከእኔ ጋር የመኖሩ ማረጋገጫ። አንድ ሰው ካለችው አሜን ይበል። ጌታን እምላችሁ ቆይ ልተምኝ። አሜን ተምኝ። የገባት 2 ደብዳቤ ቀዳለሁ። አሜን አሜን በሉኛ። አሜን። አንተ ላይ በአንተ ህይወት ላይ በጣም ያሰራ ያለው ራሱ ያንተ ወንድሞች መካከል ኢየሱስ ጌታ አሜን። ከወንድሞቹ መካከል ሁለተኛ ሾመች ይባል ምድር በመንፈስ የገባው እዛ 2 ቦታ ላይ በስሚ ተደግሞ የሚገርም ጉድ ከእግዚአብሔርም እንድትወርድ ከቤትም እንድትወርድ ሁሉ ነገር ባዶ ሆኖ አንተ ቀን ስራ ተሸክመ ስራ እንድትሰራ የተከራተት ዲማ ሄደ የተከራተት እንድትሞት ሾመች ምድር ላይ
በአንተ ቤተሰቦችን መርገማ ያለው የሌላ ሰው እጅ የማህበር ስራ ተብሎ ይችላል። የሆኑ ሰዎች ጋር ለመስራት እቅድ አቅደ የሚገርሙ ሰዎች ተበትኖ እነዛ ሰዎች በስህተት አንተን ሸዋቤንችን ወስዶ አስደግሞ አለው። አሁን ያለህ ያንተ አማራጭ ሁለት ደብዳቤ ባንተ ተጽፎ ይሄ ነገር በግድና የግድ አስለቅቀ ነው እንወርሳለን ብሎ አይወርሱም። በኢየሱስ መረጃ ባለ መንገድ አንተ ላይ ተነሳን ሰው ያለው በኢየሱስ ስም ይውረድ። አሜን አትሉ? አሜን። እጃችሁ ዘርጉ። ተክላብ ተክላብ ምናምን የሚባል ሰው ተክላብ የሚባል ሰው ታውቃለህ? ተክላብ ምናምን የሚባል ሰው ቶሎ በል። ተክላብ አላስታውስም። እግዚአብሔር ስም አታስታውስም? ሸዋቤን ታውቃለህ? ሸዋቤን እዛ ከሚዛን ሂጄ እዛ ቆይቻለሁ። እዛ ነው የምትቆየው? ቆይቼ ነበር። አሁን ያለው አዲስ አበባ። ቆይ እሺ። ሸዋቤን እዛ ቆይቻለሁ። አዎ። ሸዋቤን ስትቆይ ሉክ ላመጣው። ሸዋቤን ስትቆይ ከሆነ የመንግስት ስራ የሚሰራ ከመንግስት ስራ አይነት የሚሰራ ተክላ የሚባል ነገር ከመንግስት ስራ ወጥቶ ለአራት ለአምስት ስራ ለመፍጠር አንተን ሲያናግር አንተ እምቢ አልክ። እኔ እንደዚህ አይነት ማህበር ውስጥ አልገባም አልክ። በጌታ ፊት ምለ አልገባም አልክ። ተክላ የሚባለው ሰውዬን ማየው ሸዋቤንች ምድር ነው። ይሄ ሰውዬ ባዳ ነው፣ ግን አንተ አታስታውስም። በመንፈስ እኔ አስታውሳለሁ። ሀቅ ነገር ልንገርህ። 1-2-3 ዓመት መጣሁ። 3 ዓመት ላይ የት ነበርክ? ንገረኝ ቶሎ በል። እዛኔ 3 ዓመት አዲስ አበባ ነበርክ። 3 ዓመት ላይ ምን ነበርክ? መንፈሳዊ ህይወቱ ምን ነበር? እንደዚህ በጌታ ነኝ። በጌታ ነበር። በጌታ ነበር። በመንፈስ ዓለም ሳይ 3ኛ ዓመት 4ኛ ዓመት አካባቢ ላይ መንፈስክ በጣም የወረደን መንገድ አለ። ልብክ የወረደው ነገር አለ። ሪሊ ቆይ ስማኝ። መንገድክ የወረደ መንፈስክ የወረደ ደክሞ አለ። መንፈሳዊ ነገር ደክሞ አለ። እኔ ብለው አስተማሪ ሰው ታውቃለህ? አስተማሪ ሸዋቤንች ያጎትህ ልጅ አስተማሪ ያጎትህ ልጅ ነው። አሁን እዛ ነው የሚያስተምረው። ከእሱ ጋር ምን አይነት ኮሚኒኬት ያለ? ቶሎ በለኝ። እዛ እነሱ ጋር ነበርክ እንጂ ብዙ ከእነሱ ጋር ነበርክ እንጂ ብዙ ግሎች የለህም። ዛሬ እሱ ላይ ያለው መንፈስ ልስበት መንገድ ጉዞ ከደክመሃል። ሰለቸኝ። ያ መንገድ ላይ ደከመ፣ በጣም ደከመ። ከደከመክ በኋላ የሆነ ነገር አቆምክ። ቆመ፣ መንፈሳዊ ነገር ቆመ፣ ጸሎት ቆመ። ከቆመ በኋላ ያንተ ነገር አንድ ያለ የተበላሸ እዚህ ደርሰዋል። ዛሬ ቅድም መግቢያ ላይ ብያለሁ፣ እንደ ዮናስ ተገባንበት መውጣቱ ነው። ጉዳዩ ከእኔ የተነሳ ነው። ወጣለሁ። አንድ ሰው አሜን ይበል። ደግማችሁ አሜን በሉ። አንድ ሰው ጩኸ አሜን ይበል። ቤተሰቦች መካከል ላይ ጭምር በቃ ሁሉ እኔ ሳይበል ልፈታው ነው። አሁን ልፈታው። አሜን። ዮሐንስ ወንጌል ላይ ኢየሱስ የመጣው ሴትዮ ጋር ተረት ሊያወራ አይደለም፣ ውሃውን ሊቀይር። አሜን። አባ በእውነት እንደኔ አሜን። ለአንድና ለመጨረሻ በየቀኑ ጀርኪና ያሸከማት ወደ ውሃ የሚያሮጣትን ነገር ሊያስቆም ነው የመጣው እንጂ ተናገርሽ እንዴት ነሽ ምናምን የሚባል ጉዳይ አይደለም። መጥቻለሁ። 3-4 ጀርኪና የተሸከምሽ እዚህ ቦታ አትመጭም። ለማን ልናገር? በዚህ 15 ቀን ዶንጋይ ቤት ሄዶ እኔ ሊያሳስብ የሚፈልግ ሰው አለ። ባላ አነሳ። አሜን። ትመለሳለህ ወይ? ያለበለዚያ ቀን ቆርጬ ስላለው ሜሪ መፍት ናንተ ለሰ መግባት ሲያለ ያለ መግባት መፍት ግን ለምልክት አስቀሳ ለሰለ አባት እግዚአብሔር ሰው ጸልይ። ታሚን ይችላል። አንተ ላይ ትንቢት ቆይ። እኔ እኮ ትንቢት ታሚን እግዚአብሔር ሰው በጣም ከዚህ ሰዓት ከዚህ እንደቀባል። አሜን። መቴ ነገር አንሳው ነገሪ ገባ በእጅ ይዘይት ታው መጣለባል